ግድግዳ ላይና በፍሬም ያሉ ስዕሎች ሲሸጡኛ ብዙ ጊዜ አይተናል። ግን ይህ በህይወት ያለ ሰው ጀርባው ላይ የተሳለውን ስዕል እንዴት ነው የሸጠው? ይህንንስ ጀርባውን የገዛው ሰው በምን አይነት ሁኔታ ወደ ቤቱ ይዞት ሄደ? ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች፣ በዓለማችን ላይ ምን አይነት ሰዎች ይገኛሉ? በተለያየ ስራቸው ሁሉ ጊዜ ያስገርሙናል። ግን ለዛሬ የማቀርብላችሁ 6 ሰዎች እነዚህ ሙሉ ዓለምን አስደነቁ የተባሉ ናቸው። እስቲ አንድ ብለን እንጀምር። 6ኛ በ1986 የተወለደው ካይሊ ማይነር እንደተወለደ እጅና እግሩ አካለ ስንኩል ሆኖ ነበር የተወለደው። ይህን ያህል ትልቅ ጉለትና እንቅፋትም ኖሮበት ካይል ከልጅነቱ በጣም ችኩልና ስሜታዊ ነበረ፣ እንዲሁም ጠንካራም ጭምር። የተለያዩ ጨዋታዎች ላይ መካፈል ይፈልጋል፣ ሁሉንም እችላለሁ የሚልም ስሜት ነበረው። አስቸጋሪ የሚባለውን የአሜሪካ ፉትቦል የሚባለው ራግቢን ሁሉ ተጫውቷል። ከዛ ሌላ ሪስሊንግና ክብደት ማንሳትም ተወዳድሯል። ከዛ ሌላ ካይል 2004 ላይ ጠንካራው አካለ ስንኩል ተጫዋች በሚል አንድ አዋርድም መሸለም ችሏል። ግን ይህ ሁሉ ነገር ገና ጅምሩ ነበር። ካይልም በትምህርቱ ወይም ዩኒቨርሲቲ ግራጁዌሽን ከጨረሰው ካጠናቀቀ በኋላ አንድ መጽሐፍ ችሏል። ከዛ በመቀጠልም ደግሞ ጥሩ ሞቲቬሽናል ስፒከርም መሆን ችሏል። አካለ ስንኩል የሆኑ ሰዎችን እየተገናኘም ሁሉ ጊዜ ድፍረታቸውን በማበረታታትም ይታወቃል። ግን ይህ ሁሉ ነገር በዚህ አላበቃም ገና። ይህ የማይታመኑ ነገሮችን የሚዳፈረው አካለ ስንኩል ነው የሚባለው ግለሰብ ኪሊማንጃሮ ተራራን እወጣለሁ ብሎ ወሰነም። ለዛውም የሚገርመው እጅና እግር ሳይኖረው ነው የደፈረው። ለዚህ ተግባሩም ረጅም ወራት ተራራ መውጣትን ሲለማመድ ቆየ። ካይል ይህን ተራራ በ16 ቀናት ጨርሶ አናቱ ላይ ለመውጣት ወስኖ ነበር። ግን በአስደናቂ ሁኔታ በ15ኛ ቀኑ የተራራው ጫፍ ላይ መድረስ ቻለ። በዚህም የዓለማችን የመጀመሪያው ኪሊማንጃሮን ተራራ መውጣት የቻለ አካለ ስንኩል ተብሎ ሪከርዱን በስሙ አስመዘገበ። በዚህም ስራው ሙሉ ዓለምን አስገረመ። 5ኛው ስቴንሳል ፒክስለር የዓለማችን የመጀመሪያ ሰው ነው። ሰውነቱ ላይ ሁክ በማድረግ ከከፍታ በመዝለል ሙሉ ዓለምን ያስደነቀ ግለሰብ ነው። እንደምታዩት ጀርባው ላይ የተለያዩ ሹል የሆኑ ሁኮችን ከገመድ ጋር እያደረገ በጀርባው ከከፍታ ላይ መዝለል ለሱ ቀላል ነገር ነው። አስቡትማ ምን ያህል ሊያም እንደሚችል። ግን ይህን ነገር ሰው አንድ ጊዜ አይደለም፣ ስቴንሳል በጣም ብዙ ጊዜ የዓለማችን ታዋቂ ባሉ ትልልቅ ህንፃዎች ላይ በመውጣት ጀርባው ላይ እንደዚህ ሁኮችን በማድረግ ሮድ ጃምፒንግን በቀላሉ ያደርጋሉ። ግን ሲጠየቅ የሚለው እንደዚህ በማድረግ እኔ ምንም ህመም አይሰማኝም ነው የሚለው። አይገርምም? 4ኛው አርት ጋለሪ ላይ የአርቲስት ስዕሎች ሲሸጡኛ ብዙ ጊዜ አይተናል። ግን ይህ ግለሰብ ጀርባውን በመሸጥ ሙሉ ዓለምን ያስደነቀ የመጀመሪያ ግለሰብ መሆን ችሏል። ይህን ነገር ማሰብም መረዳት ራሱ በጣም ይከብዳል። አንድ ግለሰብ አንድ ሰው ጀርባውን እንዴት ሊሸጥ ይችላል የሚለውን ማሰብ ትንሽ ከበድ ይላል አይደል? ነገሩ እንዴት መሰላችሁ? ቤልጅየም ውስጥ የሚገኝ አንድ አርቲስት ቢም ዴልቦይ የሚባል ብዙ አሳማዎች ላይ ታቱ በመስራት ጀርባቸው ላይ ማለት ነው በጣም ይታወቃል። ስሙን በጣም እየተጠራ በሄደ ሰዓት ላይ ለምን የሰው ጀርባ ላይ ስዕል አልስልም ብሎ አሰበ። አልነቅስም ሰውን ብሎ አሰበ። ለዚህ ስራም ቲም ስቲልመር የተባለ አንድ ግለሰብ አገኘ። 40 ሰዓትም ከፈጀ በኋላ ይህ አርቲስት የቲም ጀርባ ላይ የሚገርም ስዕል ሊስል ቻለ በታቱ። ጀርመን ጋለሪ ውስጥም የተለያዩ አርቶችን የሚሰበስብ የነበረ አንድ ግለሰብ ሪክ ሪኪንግ የተባለ 150,000 ዩሮ ይህንን ስዕል መግዛት ቻለ። ከዚህ ገንዘብ ላይ 30%ቱ ቲም ስታይነር ያገኘ ሲሆን 70%ቱን ደግሞ ሰዓሊው ወይም አርቲስቱ ሊያገኝ ችሏል። በዛውም አንድ የስምምነት ዶክመንት ተፈረመ። ያም የሚያሳየው ቲም እድሜ ልኩን እንደፈለገ በነፃነት መዞር ይችላል ገንዘቡን ወስዶ። ግን ቲም ህይወቱ ባለፈ ሰዓት በሞተ ሰዓት ጀርባ ላይ ያለ ቆዳ እንዳለ ተገፎ ለገዢ ይሰጣል ማለት ነው። ይገርማል። 3ኛው ኔፓል ውስጥ የሚገኘው ይህ ግለሰብ ዱርጋ ካሚ ይባላል ስሙ። ሃይ ስኩል በ7 ዓመቱ መጨረስ ችሏል። ዱርጋ ካሚ በጣም ድሃ ከሚባሉ ቤተሰቦች የተወለደ ሲሆን በዛም የተነሳ የገንዘብ እጥረት በልጅነቱ ትምህርት ቤት ሊገባ አልቻለም። ግን ያ ማለት የዛን ጊዜ በልጅነቱ አልሞከረም ማለት አይደለም። በሞከረ ሰዓት ላይ የትኛውም ትምህርት ቤት በገባ ሰዓት ላይ ገንዘብ ስለሌለው ያባሩት ነበር። ጊዜውም እየሄደ ገሰገሰ። ዱርጋም በስራ ህይወት በጣም ቢዚ ሆነ። ዱርጋም ልክ 60 ዓመት እንደሞላው በድጋሚ ወደ ትምህርቱ ዓለም እመለሳለሁ ብሎ አሰበ። ስለዚህ አካባቢ ላይ የሚገኝ አነስ ያለ ትምህርት ቤት መረጠና ገባ። ቢሆንም በትምህርቱ እንኳን ያናል ጎበዝ የሚባል አይደለም። ቢሆንም ግን በልጆቹ ልጅ ዕድሜ ካሉ ልጆች ጋር ቶሎ ተግባብቶ ጓደኛ መሆን ችሏል። በመጨረሻም በ2017 ዱርጋ በ70 ዓመቱ የሃይስኩል ትምህርቱን ማጠናቀቅ ቻለ። አሁን እንደሚለው ከሆነ ማስተርስ ዲግሪ ለመማር አስቤያለሁ ብሏል። 2ኛው በህንድ ውስጥ የሚገኘው ይህ ግለሰብ ስሙ ሰርቪን ታጅ ይባላል። ነጭና ቀይ ከለር ምን ያህል ይወዳል እሱ። ነጭና ቀይ ከለር ያለው ልብስ ብቻ ነው የሚለብሰው። አሬ ልብስ ብቻ ሳይሆን ቤት ውስጥ ያለ የቤት ዕቃዎች፣ ግድግዳዎቹ፣ መመገቢያም ሆነ መጠጫዎቹ ዕቃዎች በአጠቃላይ ነጭና ቀይ ናቸው። በአጭሩ ዕድሜ ልኩን ያለፈው በነጭና ቀይ ከለሮች መሃል ተከቦ ነው። መኪናም እንኳን የሚገዛ ከሆነ ነጭና ቀይ ከለር ያላቸው መኪኖች ነው የሚገዛው። አሁንማ ሰርቪን ታጅ ቤተሰቦቹም ይህንን ነገር ተቀብለውታል ወይም ወርሰዋል። 1ኛው እንደሚታወቀው ውቅያኖስን ተሻግሮ መሄድ ወይም ማቋረጥ ያን ያህል ቀላል ነገር አይደለም።
የሰው ልጅ ውቅያኖስን አቋርጦ ለመሄድ ለረጅም ዓመታት በጣም ታግለዋል። የተለያየ ትልልቅ መርከቦችንም ሰርተዋል። ለዛም እነዚህ መርከቦች በሚሰሩ ሰዓት ላይ የተለያየ ቴክኖሎጂዎችና የኢንጂነሪንግ በጣም ጠንካራ የሆነ አሰራርን ተጠቅመው ነው የሚሰሩት። ምክንያቱም ውቅያኖሱን ሲያቋርጡ ምንም እንዳይቸገሩ። ያም ማለት ውቅያኖስን መሻገር ወይም አቋርጦ መሄድ ቀላል ነገር አልነበረም። ግን ይሄ 63 ዓመቱ አሌክሳንደር ዶባ ለሱ መቼም ከብዶት አያውቅም። ይህ ግለሰብ በእድሜው በዚህ ደረጃ ላይ እንኳን አንዴና ሁለቴ ሳይሆን 3 ጊዜ አትላንቲክ ውቅያኖስን አቋርጦ ወይም ተሻግሮ መሄድ ችሏል። ለዛውም በዚህ በትንሽ ጀልባ። በአንድ በኩል የአሌክሳንደር ይህ ስራው ወይም ተግባሩ ሙሉ ዓለም ላይ መነጋገሪያ ሆነ አስደንጋጭ ነገር ነበረ። በሌላ በኩል ደግሞ አሌክሳንደር በፈረንጆቹ በ2014 ናሽናል ጂኦግራፊዎች የዓመቱ ምርጥ አድቬንቸረር ብለው አዋርድ ሊሸልሙት ችለዋል። እነዚህ እንግዲህ ዓለማችንን ያስደነቁ 6 አስገራሚ ሰዎች ሲሆኑ ከዚህም በላይ በጣም ብዙ አለ። በቀጣይ እንግዲህ እያየን እንሄዳለን። የዛሬ ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ በጓደኞቻችሁም ሼር አድርጉ። ይህንን ዓለም ድንቅ ናት የተሰኘውን ፕሮግራም በደንብ እንድቀጥልላችሁ ደገፍ አድርጉኝ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ